ኤርሚ እኮ ሞተ። አያሳዝንም? ኤርሚ በጣም አፍቃሪ፣ ንጹሕ ልብ ያለው ታማኝ፣ ለጓደኛ በጣም ምርጥ ሰው ነበር። ሰላም ጤና ይስጥልኝ ውድና የተከበሯችሁ የቻናሌ ቤተሰቦች፣ አቤም ድራማ ክፍል 9ን ይዤላችሁ መጥቻለሁ። ከዛ በፊት ግን እዚህ ከመጣችሁ አይቀር ውድ ቤተሰቦቼ ላይክ እና ሼር ሰብስክራይብ ማድረጋችሁን አይረሳ። ቤተሰቦቼ አቤም ድራማ እንግዲህ ክፍል 8ን ያቆምነው ሊዲያም እናቷን ልትታነቅባት እንደነበር እንዲሁም ሊዲያ ደግሞ በራሷ ጸብ መጥቶባት እንደነበረ ለዛም ደግሞ አቤም መጥቶ ደርሶ እሱም ከልጁ ጋር ተጣልቶ እንደነበርና አቤም በአርቲፊሻል ሽጉጥ እንዳስፈራራው ነበር ያቆምነው። እናም ክፍል 9ን ዛሬ በዚህ ልክ አስቃኛቸዋለሁ። ከኔ ጋር ተቆያችሁ ሁሉንም ትሰማላችሁ። ሊዲያም እንግዲህ ከአቤም ጋር ቻው ተባብላ ከተለያየች በኋላ ወደ ቤት ስትገባ ገና ከመንገድ ጠብቀው ስለ እናቷ ልትሞት እንደነበር መርዶውን ነግረዋታል። ነገር ግን ወደ ቤት ስትገባ እናቷ ቁጭ ብላ አገኘቻት። እናቴ ምን ሆነሽ ነው? ምን ተፈጥሮ ነው ስትላት አይ ደህና ነኝ ምንም አልሆንኩ እያለች እናትም ለልጇ በማሰብ ልጇ እንዳትጨነቅባት ስለፈለገች ምንም ነገር መናገር አልፈለገችም። ነገር ግን ሊዲያ ቀድማ ሰምታ ስለነበረ እናቴ ለምን ትደብቅኛለሽ? ድምፅሽ ምን ሆኖ ነው እንደዚህ ሆንሽው? እያለች እናቷን ማስጨነቁን ጀመረች። እናቷ ግን ልጄ ጉፋን ይዞኝ ነው ምንም አልሆንኩም ድምፄ የተቀየረው እያለች ለልጇ መናገር ጀመረች። ሊዲያ ግን እናቴ ሰምቻለሁ፣ ግን ማን ነው ሊገድሽ የነበረው? እውነት አንቺ ይህን ሊያደርግ የሚችል ጥላት አለሽ እንዴ? እናቴን የማላውቀው ማን ነው? ሰዎቹን ሳይትሻቸዋል፣ ግን ስንት ናቸው? እያለች ወሬውን ያለማቋረጥ እናቷን በመጠየቅ ላይ ነበረች። እናቷም አይ ልጄ ፊታቸውን ስለተሸፈኑ ማየት አልቻልኩም፣ ስለዚህ እነማን እንደሆኑ ማወቅ አልቻልኩም እና አንደኛውን እንኳን ማየት አልቻልሽም ብላታ። አይ ልጄ ሁለቱም ተሸፍነዋል፣ ስለዚህ እንዴት ላያቸው እችላለሁ? አላውቃቸውም አለቻት። እንዲሁም ደግሞ እኔን ለመግደል የሚያስችል ጸብ እንኳ እየተጣላው ሰው የለኝም፣ ማንም እኔን ሊገድል አይፈልግም፣ ማንም ጸበኛ የለኝም አለቻት። እና ሌቦች ይመስሉሻል? ሌቦችም እንደሆኑ እውነትም እኔን ለመግደል እንደመጡ ምንም ማረጋገጫ የለኝም አለቻት። ግን አንቺ እንዴት አወቅሽ? እንዴት ተሰማሽ? አለቻት። አይ እማዬ አትዋሽኝ፣ እኔ ልጅቱ ሁሉንም ነግራኛለች አለቻት። ከዛም አይ በቃ ተይው እናቴ፣ ነገሩ ወዲህ ነው፣ ለእኔ ተይው፣ እንዲሁነማ አይቀጥልም፣ ነገሩ እዚህ ጋር መቆም አለበት አለች። እንዴት? ምን ሆነሽ ነው እናቴ? ለዚህ ነበር እኮ ራስሽን ጠብቄ ብዬሽ የነበረው። ምን ሆነሻል? ትላንት እኮ ነግሬሽ ነበር አለቻት። እኮ ለምንድን ነው እንደዚህ ያልሽኝ? ምን ነበር እያስፈራሽ የነበረው አለቻት። እሷም የአቤም እናት ናታ፣ እሷ ነች እንደዚህ ያደረገችው፣ ማንም ሌላ አላደረገውም፣ እሷ ነች እያለች ለእናቷ ያለውን ወይም ደግሞ የአቤም እናት የዛተችባትን አወራቻት። አይ ልጄ ላትሆን ትችላለች፣ ተረጋጊ አለቻት። አይ ሌላ ማንም አያደርገውም፣ እሷ ነች እንደምታደርገው፣ ይህን ሁሉ ከአቤል ጋር ለማለያየት እኔን ነው። እናም ደግሞ አንቺ የምወደው ወስደሽብኛልና እኔም በምትወጂው መጣብሻለሁ ብላኝ ነበር። ስለዚህ እሷ ነች፣ ማንም አልደረሰብኝም እናቴ፣ እሷ ነች እያለ የተከነከነች ነበር። እና ተረጋጊ ብላ እናቷን ማረጋጋቻት። ግን ሊዲያ ልትረጋጋ አልፈለገችም። ልብሷን ቀይራ ተነሳች። ወዴት እንደምትሄድም አላወቀችም። እናት ግን ልቧ ጠረጠረባትና የት ልትሄጂ ነው? የትም አትሄጂም ልጄ፣ አርፈሽ ተቀመጭ አለቻት። አይ እማዬ አንቺን ሲገሉሽ ቁጭ ብዬ አልችልም፣ ማየት መሄድ አለብኝ አለቻት። የትም አትሄጂም፣ አሁን አቤል ጋር ልትሄጂ ነው አይደል አለቻት። አይ አይደለም አለቻት። እስኪ በእኔ ማይ ብላ በእሷ እንድትምል ጠየቀቻት። ነገር ግን ሊዲያ በእናቷ መማል አልቻለችም። ምክንያቱም እናቷ የጠየቀቻት ጥያቄ ከባድ ነው። የምትሄደው አቤል ጋር ወይም አቤል ቤተሰቦች ጋር እንደሆነ ታውቃለች፣ ግን እናቷ እንዳታውቅም ፈልጋለች። መሀላውን መማል ስላልቻለች እናቷም በቃ አውቄብሻለሁ፣ የደስታ ልትፈጥሪ ነው፣
እባክሽ ከነሱ ጋር መታገልሽን አቁሚ ልጄ፣ እኛ ምንም ማድረግ አንችልም። እናም ደግሞ ካሁን በኋላ ምንም አያደርጉኝም። ስለዚህ አትሂጂ አለቻት። ሊዲያ ግን አልችልም እናቴ፣ በጣም ይቅርታ አድርግልኝ፣ ይህን ቁጭ ብዬ ማየት አልችልም፣ ስለዚህ መሄድ አለብኝ ብላ ተነስታ ጥላት ወጣች። እናም ቀጥ ብላ ከአቤን ቤተሰቦች ጋር ሄደች። እንደደረሰችም እንግዲህ ዘበኛው ደግሞ የማነች እብድ፣ እንዴት ነው የምትሄደው? እንዴት ነው የሚያረጋት? እያለ ገና በሩቅ ሲያያት በንዴት ስለሆነ የምትራመደው እያወራ ባለበት ቅጽበት ድንገት ወደ እሱ ተጠጋች። እንዴ ወደ እኔ ነው እንደምትመጣው እያለ ባለበት ምን ሆነሻል? ወዴት ነው አላት። አይ ወደ ቤት እገባለሁኝ የአቤምን እናት ጥራልኝ አለችው። እሺ ብሎ በዚሁ ቁሜ ብሏት ወደ ውስጥ ሊጠራላት ገባ። ሲጠራትም ማን የት ፈለገኝ አለችው። ስሟ እኮ አፌ ላይ አለ፣ ስሟ ጠፋብኝ፣ የሆነች የከተማ ልጅ ናት ብቻ እያለ ለመንገር ሞከረ። ስሟን ለማስታወስ ሞከረ፣ ነገር ግን አልቻለም። ሊዲያ ያለችህ አለችው። አዎ አላት። በቅጽበት የተጠራው ስም ከአእምሮ ላይ መጥቶለት፣ የአቤም እናት ደግሞ ከልጇ ጋር ቁጭ ብላ እየተሳሳቁ ነበር ያሉት። አይ የለችም በላት፣ የለችም ብለህ መልስ አለችው። እሜቴ ይሄ እኮ ልክ አይደለም፣ በጧቱ ውሸት እንዴት ብዬ አለ። አይ አንተ ደግሞ የተባልከውን አድርግ፣ ስራህን ረሳው እንዴ? በሉጣ ሂድና የለችም ብለህ ተናገር ብለው አሉት። እሱም አሁንም በመደነባበር ግን እኮ ውሸት እያለ ውጣ ብለው ሲጮሁበት ያው መቼም የታዛዥ ነገር ሆነበትና ቀጥ ብሎ ወጥቶ ለሊዲያ የለችም የለችም አልኩሽ የለችም አላት። እንዴ አሁን እኮ ልጥራልሽ ብለኸኝ ነው የገባው፣ እንዳለችም እርግጠኛ ነኝ፣ ደግሞ አፈላይ ያስታውቃል ውሸት እንደሆነ አለች። አይ እንግዲህ የለችም ብያለሁ፣ የለችም፣ ስለዚህ ሂጂ ከበሩ አላት። ሊዲያ ግን እሳት ለብሳ እሳት ጎርሳ ነበርና የእሱን የተንተባተበ አማርኛው እውነትም እቤት እንዳለች ያስታውቅበት ነበርና በሩን ገንጥላበት ጥላው ገባች። እየተከተለ ከኋላ ነይ፣ በዚህ በዱላ ነው መቆማመጥሽ፣ ነይ፣ ለምን ያስኩት ይመስልሻል ዱላውን እያለ እሷም ምንም ነገር ሳሰማው ጥላው ወደ ቤት ቀጥ ብላ ገባች። ስትገባም እንግዲህ ሳሎን ላይ እናትና ልጅ ቁጭ ብለው ነበርና አንቺ ነገረኛ ጥጋበኛ ምን ልትሰሪ መጣሽ አለቻት። ያው ድሃን በሚንቃ እንደበታቸው በንቀት ቃል ሆነው እሷም እናቴን ልገድሉ ሞክራቸዋል፣ ካሁን በኋላ ግን እጣ ገቧ እንዳትደርሱ፣ የምትፈልጉት አቤልን ከሆነ እኔ አቤልን አልፈልገውም ውሰዱት አለቻቸው። አያያይ እኛ እንዳልሽው ያንቺ እናት መግደል አንፈልግም፣ ነገር ግን ሲጀመር እናንተ እኮ ሙታችኋል፣ ኖርን ነው እንደምትሉት መች በህይወት አላችሁ ብለው ተመጻደቁባት። እናም ደግሞ አንቺ እንዳልሽው አቤልን መተው ከፈልግሽ በዚህ ሳይሆን ቀስ ብለሽ በራስሽ እጅ ወደ ቤት እንድመለስ ስታደርጊ ነው፣ ያኔን ተዋችኋለን፣ አለበለዛ ግን እመኘኝ አልተውሽም፣ ግን እኛ እናትሽን ለመግደል አልሞከርን ብለው ካዷት። እሷም እንዳላችሁኝ ያደርጋለሁ፣ ነገር ግን አቤል አልመለስም ካንቺም አልለይም ብሎ እምቢ ካለ ምን አደርጋለሁ? እኔ እተወዋለሁ። ከዛ በኋላ ግን እናቴ አጠገብም ሆነ እኔ አጠገብ እጫፋችን እንዳትደርሱ፣ አንፈልጋችሁም፣ እንዳትፈልጉን፣ አንደርስባችሁም፣ እንዳትደርሱብን ብላ ካሁን በኋላ ግን እናቴ አጠገብ ብትደርሱ እንዳሁኑ ላስፈራራችሁ ወይ ላስጠነቀቃችሁ አይደለም የምመጣው ሁለታችሁንም እገላችኋለሁ ብላ ዝታባቸው ጭምር ልትወጣ ስትል በመጸት ቃል እኛ ትርፍራፊ ይኖራልና ይዘሽ ሂጂ እባክሽ፣ እናትሽ እኛ ሳንገላት በረሃብ ቀድማ ስለምትሞትብሽ ብለው በአሽሙር ነግረዋት እያበሳጯት ወጣች። እነሱም ተሳለቁባት። ከዛም እየተናደደች ወደ ቤቷ ተመለሰች። ከእናቷ ጋር ቁጭ ብላ እያወራች ባለችበት እዚህ ጋር ደግሞ አቤም ኤርሚ በጣም ታሞበት ስለነበረ ዶክተሩ መድኃኒት እንዲገዛ ውጭ ልኮት ነበረ። ሊገዛ ሂዶ ሲመለስ ግን ያልጠበቀው በጣም ልብ የሚሰብር ሀዘን ገጠመው።
ምኑ ነው ካላችሁኝ፣ ኤርሚ እንግዲህ በጣም የሚወደው እንደ ወንድሙም የሚያየው የቅርብ ወዳጁ ታማኝ ጓደኛው ነበርና ሲመለስ ኤርሚ በህይወት አላገኘውም። ዶክተሩም ያዘዝኩት መድኃኒት አሁን አያስፈልገኝም አለው። እንዴት ማለት ግዛ እኮ ብላኝ ነው ዶክተር፣ አንተ እኮ ነው ያዘዝከኝ አለው። አይ አሁን ለኤርሚ እሱ አያስፈልገውም አለው። ማለት ምንድን ነው ዶክተር የተፈጠረ አለ አለው። እባክህ ተረጋጋ፣ በጣም አዝናለሁ ይሄን ስነግርህ። ኤርሚ አርፏል አለው። በጣም አዘነ፣ አለቀሰ፣ ተወራጨ፣ ብዙ ነገር አሰበ፣ አማተረ። በጣም በራሱም ተናደደ። እኔ ነኝ ገዳይ እኔ ነኝ አለው። ኤርሚ ወዳጄ፣ ወንድሜ፣ ጓደኛዬ ማን አለኝ ያላንተ እባክህ አትሂድ የሚሉትን ቃላቶች እያለ አላስቻለውም እና እንግዲህ ለሊዲያ መደወል ፈልጎ ሲደውል አታነሳም። ደጋግሞ ደወለ በእናቷ ስልክ። እናቲቱም አንሽለት እባክሽ አንሽለት አለቻት። አንስታም ልኩን ነግራ ድጋሚም ወደ እሷ ስልክ እንዳይደውልና እንዳይፈልጋት በመናገር ስልኩን ምንም ሊያወራ እንደፈለገ እንኳ ሳሰማው ባናቱ ግታው ዘጋችበት። መናገር የፈለገውን እንኳ መናገር አልፈለገም። ሀዘኑን ከማን ጋር ይሁን የበለጠ ሀዘን ውስጥ ሆነ። ሀዘኑን የሚካፈለው አንድ ሰው እንኳ በማጣቱ የበለጠ ልቡ ተሰበረ። አቤም እሷም አላወቀችም። በጣም ስሜታዊ ሆና ነበር። እናቷን ያህል ነገር ሊገሉባት ስለነበር አልፈረድኩባትም። እናንተስ ምን ትላላችሁ? የሆነ ትፈርዱባት አላችሁ? በዛ መካከል እንዳሉ እንግዲህ አቤም ፖስተው ቴክስትም አደረገላት። እሱም ፌስቡክ ላይ የጓደኛውን ሀዘን ፖስተው። እንግዲህ እሙቲና ኤርሚን የገደለችው የአቤም አፍቃሪ ነኝ ባይ ክፉ ጓደኛው አብረው ነበሩና እኔ ቡና ላፍላልሽ ብላት ቡና እያፈላችላት ነበር እና አቤም ቤት ሰራተኛዋ የለችም እንዴ ግን ዛሬ ስትላት አትረባም እኮ ማሚ ጋር ሱቅ ሄደዋል አስቤዛ ላይ አደርጎ ለምን ሰራተኛዋን አትልካትም? ማሚ ግን ለምንድን ነው እሷ የምትጎዳው አለች። ሰራተኛይቱ እኮ አትረባም በየመንገዱ ነው የምትከተለው እያለች እንግዲህ ሞቲ እንደምታውቋት ሰራተኛይቱን በሀሜት ላይ ባለችበት ሰዓት በድንገት ጓደኛዋ ፌስቡክ ስትገባ አቤም የጓደኛውን ሀዘን ፖስቶ ታየች። እሪ ያለች፣ ጮኸች፣ ደነገጠች። ምን ልሁን አለች። ከዛም እሞቴ መጣች። ምን ተፈጠረ? ምን ሆነች ነው ስትላት ኤርሚ እኮ ሞት አለች። ወይ ነፍሲ ማር፣ ግን በጣም ከባድ ነው። ኤርሚ ጥሩ ሰው ነበር ማለት ጀመሩ። ግን አቤም መጥቶ እንደሚገላት ስታስብ በጣም ተጨነቀች። ደግሞ ጓደኛዋ ከዚህ ቤት መውጣት አለብሽ፣ ቶሎ መደበቅ አለብሽ፣ ለጊዜውም ቢሆን የማያገኝሽ ቦታ መሆን አለብሽ በማለት የምትሄድበትን ቦታ በር ላይ ሆነው በማመቻቸት ላይ እንዳሉ ኤርሚ በድንገት መጣ። አቤም በድንገት መጣ። እየሮጠ ተከተላቸው። ቤት ውስጥ ሲገባ አንገቷን በጣም አነቃት። ሊገላት ሁሉ ነበር። እህቱ እባክህ ወንድሜ ትሞትብሃለች፣ እባክህ በእጅ ስበብ ትሆናለች፣ እባክህ ልቀቃት እያለች አንቺንም እገልሻለሁ ብሎ እያስፈራራ ባለበት ቅጽበት ግን ኤርሚ የሰጠው ያደራ ቃል ትውስ አለውና ለቀቃት። ኤርሚም ያለው ይህን ሁሉ አድርጊያት ሚላ ተርፋ ልተኛ አችልም፣ ስለዚህ በእኔ ላይ ምንም ልታደርግ ስለምትችል እባክህ እንዳትበቀላት፣ እንደውም በተቃራኒው እኔ ፍቅርን ላስተምራት እፈልጋለሁና ምንም እንዳታረጋት እባክህ አደራ፣ ለፖሊስም አሳልፈህ እንዳሰጣት እንዳትመታትም ብሎ ቃል አስገብቶት ነበርና ያንን ቃል አስታወሰ። እሱንም ነገራት። እሱ ግን ያን ያህል ነው ላንቺ የሚወድሽና ቃል ያስገባኝ፣ አንቺ ግን በጣም ክፉ ነሽ፣ ህይወቱን ቀማሹ ገና በህፃንነት አላት። እሷም እባክህ አቤም ይቅርታ አድርግልኝ፣ እንድሞት እኮ ፈልጌ አልነበረም፣ እኔ ግደሉት አላልኩም፣ እኔ እንድሞት አልፈለግኩም እያለች ትትለፈልፍ። አቤምም ጥሏቸው ወጣ። ቀጥ ብሎ ወጥቶ ወደ መጠጥ ቤት ገብቶ እየጠጣ ሳለ ሊዲያም እንግዲህ የሆነውን ሁሉ ስለሰማች ደወለችለት። ከእናቷም ጋር ሀዘኑን በጣም እያዘኑ ነበረ። ኤርሚ በጣም ጥሩ ሰው ነው እየተባባሉ ነበረ። እናም ደውላ እባክህ በዚህ ሰዓት አብሬ ልሆን፣ የት ነህ? ላጽናና እፈልጋለሁ አለችው። አንቺ ምን አለብሽ አለሽ ስልሽ የለሽም፣ ሄደሻል ስልሽ ትመጫለሽ፣ አላማሽ ምንድን ነው? እኔ እንድትርቅኝ አልፈልግም፣ እባክሽ ምንድን ነው አላማሽ ንገሪኝ አላት። የት ነው ያለኸው አለችው። መጠጥ ቤት ነው አላት። በቃ እመጣለሁ ብላ አለበት ድረስ ሄደች። መጠጡን አቁሙና ቤት ግባ አለችው። ቤት እኮ የለኝም፣ ረሳሽው እንዴ? ላንቺ ስትቼ ወጥቻለሁ አላት።
እኮ ማለቴ ለጊዜው ያለህበትን ነው እያለች ይዛው ወደ ተከራየው ዶርም ይዛው ገባች። እናም አሁን እናቴ ጋር መሄድ አለብኝ ስትለው እባክሽን እኮ እጅሽን አልያዝኩሽም ወይም እግርሽን፣ ልብሽ ግን ከኔ ጋር ማደር ይፈልጋል። እኔም ደግሞ እፈልግሻለሁ፣ እባክሽ ዳሪ፣ ልብሽ የሚልሽን ስሚ ብሎ አብሯት እንዳድር አብረው እንዳድሩ ጠየቃት። እናም አብረው አደሩ። ውድ ቤተሰቦቼ አቤም ድራማ ክፍል 9 ይሄን ይመስል ነበር። ክፍል 10ስ ምን ይፈጠር ይሆን? አብረን የምናይ ይሆናል። እስካሁን ከኔ ጋር ስለነበራችሁ ስለተከታተላችሁኝ ምስጋናዬ ከልቤ ነው። ውድ ቤተሰቦቼ ላይክ እና ሼር ሰብስክራይብ ማድረጉ ማይረሳ። ሰላማችሁ ይብዛ። ሰላም